ሰላም ጤና ይስጥልን የጂኤምኤም ቴሌቪዥን ተከታታዮች የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት ለ11 ክልሎች የአቅም ግንባታ ስልጠና ሰጠ። ከውጭ የወንጌል አገልግሎትን በሚዲያ ለማስፋፋት ውይይት ተካሄደ። ከዜናዎቹ ጋር አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት ለ11 ክልሎች የአቅም ግንባታ ስልጠና ሰጠ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት ለኢትዮጵያ ገነት ቤተክርስቲያን ለ11 ክልሎች በሪፖርት አዘገጃጀት በእቅድና በአስተዳደራዊ ጉዳዮች ላይ ያተኮረ የአቅም ግንባታ ስልጠና ሰጥቷል። ስልጠናው ከነሐሴ 19 እስከ ነሐሴ 20 2018 ዓ.ም በሐዋሳ ከተማ ለሁለት ተከታታይ ቀናት ተካሂዶ በስኬት ተጠናቋል። በስልጠናው የእቅድ ክትትልና ሪፖርት አዘገጃጀት፣ የእቅድ ዝግጅት መርሆች፣ የፋይናንስና የበጀት አስተዳደር፣ የሀብት አጠቃቀም እንዲሁም የተለያዩ መዋቅራዊና አስተዳደራዊ ጉዳዮች በዝርዝር ተዳሰዋል። የስልጠናውን መርሃ ግብር በይፋ የከፈቱት የኢትዮጵያ ገነት ቤተክርስቲያን ምክትል ፕሬዝዳንት ፓስተር ሞቲ ታከለ የልማት ቢሮ በክልሎችና በቤተክርስቲያኒቱ የአቅም ግንባታ ዘርፍ እያደረገ ላለው አስተዋጽኦ ምስጋና አቅርበዋል። ተሳታፊዎችም በሁለት ቀናት ቆይታቸው ሙሉ ትኩረት በመስጠት እንዲሳተፉ ጥሪ አቅርበዋል። በስልጠናው መስኪያ ላይ የተለያዩ የክልል አመራሮች መርሃ ግብሩ ተቀዳሚ አሰራርን ለማጠናከር ጠቃሚ እንደሆነ ገልጸው የልማት ቢሮ በቀጣይም ተመሳሳይ ስልጠናዎችንና የቴክኒክ ድጋፎችን እንዲያጠናክር ጠይቀዋል። መረጃው የኢትዮጵያ ገነት ቤተክርስቲያን ነው። የኢትዮጵያ አዲስ ኪዳን መጥበቃዊት ቤተክርስቲያን የጅማ እናት አጥቢያ ከ15 ሚሊዮን ብር በላይ ወጪ ያስገነባቸውን ዘመናዊ የማምለኪያ ህንፃ አስመረቀች። የምረቃ ስነ ስርዓቱ የቤተክርስቲያኒቱ ከፍተኛ መሪዎች፣ የተጋበዙ እንግዶችና የአካባቢው ምዕመናን በተገኙበት ነሐሴ 17 ቀን 2018 ዓ.ም ተካሂዷል። የቤተክርስቲያኒቱ ፕሬዝዳንት ፓስተር ታዬ ደገፉ እንደገለጹት ለግንባታው የወጣው ከ15 ሚሊዮን ብር በላይ ወጪ በአጥቢያው ምዕመናን አቅምና በጎ ፈቃድ ተሸፍኗል። የቤተክርስቲያኒቱ ሰብሳቢ አቶ አበበ ጉዲሳ የህንፃው ግንባታ በስኬት እንዲጠናቀቅ በምህንድስና ሙያቸው ከመምራት ባለፈ በገንዘብ ያደረጉት ከፍተኛ አስተዋጽኦ በምረቃው ላይ ተጠቅሷል። የቦርድ ሰብሳቢው ኢንጂነር ዶክተር ቡዛዩ አበበ በበኩላቸው አጥቢያዋ በአካባቢው ላይ ላላት አዎንታዊና መንፈሳዊ ተጽዕኖ አድናቆታቸውን ገልጸው ምዕመናኑ በግንባታው ወቅት ላሳዩት አንድነትና ትብብር ምስጋና አቅርበዋል። በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም የአዳማ ሳተላይት ተማሪዎችን አስመረቀ። በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም የአዳማ ሳተላይት ላለፉት 2 ዓመታት ሲያስተምራቸው የነበረውን 90 ተማሪዎችን በዲፕሎማ መርሃ ግብር የክልሉ ፕሬዝዳንት ፓስተር አለማየሁ ባልቻና የኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም ፕሬዝዳንት መምህር ህሩይ አድማሱ እንዲሁም እንግዶች በተገኙበት አስመርቋል። በኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም የአዳማ ሳተላይት ዳይሬክተር መምህር ብርሃኑ ደገፈ ለጉባኤው የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የኢትዮጵያ ሙሉ ወንጌል ስነ መለኮት ሴሚናሪየም ፕሬዝዳንት መምህር ህሩይ አድማሱ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 5 ያለውን ቃል በመጥቀስ አገልግሎትን ፈጽም በሚል ርዕስ የእግዚአብሔርን ቃል አካፍለዋል። የተመረቁ ተማሪዎችን በተማሩበት ትምህርት መሰረት ቤተክርስቲያንንና ትውልድን በትጋትና በታማኝነት እንዲያገለግሉ መልእክታቸውን አስተላልፈዋል። ተመልካቾች እየተከታተላችሁ የምትገኙት ከጂኤምኤም ቴሌቪዥን ወደ እናንተ እየተላለፈ የሚገኘው የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከባህር ማዶ ወዳገኘነው አለፍኩ። የወንጌል አገልግሎትን በሚዲያ ለማስፋፋት ውይይት ተካሄደ። ዳንኤል አንተነህ ዝርዝር አለው። የአፍሪካ ወንጌላውያን ማህበር የደቡብ አፍሪካ ወንጌላውያን አሊያንስ የቦርድ አባል የሆኑትን ቄስ ሄርሚ ዳሞንስ በነሐሴ 19 ቀን 2026 አስተናግደዋል። በጉብኝቱ ወቅትም የቅርብ ጊዜ እንቅስቃሴዎች በደቡብ አፍሪካ ያለውን የቤተ ክርስቲያንና የአገልግሎት ገጽታ እንዲሁም የሁለቱ ድርጅቶች ትብብር ላይ ውይይትም ተካሂደዋል። በተጨማሪም ሚዲያ ወንጌልን በማስፋፋት የክርስቲያን ምስክርነትን በማጠናከርና በአፍሪካ ያለውን የወንጌል ተልዕኮ በማገዝ ሊኖረው ስለሚችለው ሚናም ተናግረዋል። ቄስ ሄርሚ ዳሞንስ በጉብኝታቸው ወቅትም የአፍሪካ ምርምርና ሀብት ማዕከል የሆነውን አራርሲንም ጎብኝተዋል። በዚህም የፖድካስት ስቱዲዮውን፣ ቤተ መጻሕፍትና አዳራሹንም ተመልክተዋል። የጉብኝቱ ዋና ትኩረትም በአፍሪካ የወንጌል አገልግሎትን ለማጠናከር በተለይም የሚዲያን አቅም በመጠቀምም የክርስቲያን መልእክትን በስፋት ለማድረስና ትብብርን ለማጠናከር መሆኑም ተገልጿል። ዘገባው የአፍሪካ ወንጌላውያን ማህበር ነው። ከፓሲፊክ ውቅያኖስ ላይ የሚነሳው የኤልኒኖ ክስተት በ100 ዓመታት ታሪክ ውስጥ ከፍተኛው ሊሆን እንደሚችል የአየር ንብረት ተመራማሪዎች አስጠነቀቁ።
በየ7 ዓመቱ የሚያጋጥም የአየር ንብረት ክስተት የሆነው ኤልኒኖ የዓለምን የሙቀት መጠን የሚጨምር ሲሆን ለአስከፊ የአየር ሁኔታ የመጋለጥ እድልን ይጨምራል ተብሏል። ኤልኒኖ የሚከሰተው በምስራቅና መካከለኛው ፓሲፊክ ውቅያኖስ በሚፈጠር የባህር ወለል ሙቀትና የንፋስ ሁኔታ ለውጥ ሲሆን አሁን በውቅያኖሱ ላይ እየታየ ያለው የኤልኒኖ ክስተት ከፍተኛ እንደሚሆን ተተንብየዋል። በዚህ ምክንያት ቀጣዩ የአውሮፓውያን ዓመት በታሪክ እጅግ ሞቃታማው የመሆን እድሉ ከፍተኛ ሊሆን እንደሚችል የሚቴዎሮሎጂ ባለሙያዎች አስጠንቅቀዋል። ይህ የአየር ንብረት ለውጥ በዓለም አቀፍ ደረጃ ተጽዕኖ እያሳደረ መሆኑን የተለያዩ መረጃዎች አመላክተዋል። ዘገባው የቢቢሲ ነው። ተመልካቾች ዜናውን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት ለ11 ክልሎች የአቅም ግንባታ ስልጠና ሰጠ። ከውጭ የወንጌል አገልግሎትን በሚዲያ ለማስፋፋት ውይይት ተካሄደ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ። ሰላም ቆዩ።